ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሚያዝያ 21 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በባህር ዳር ከተማ በሁለት መውጫ መንገዶች ላይ ምሽቱንና ዛሬ ማለዳ በተደረጉ ዘመቻዎችና በተፈጸሙ ጥቃቶች በአካባቢው የነበሩ የብልጽግና የአካባቢው አስተዳደር ባለስልጣናት እንዲሁም ደግሞ የሚሊሻና የአድማ ብተና አባላት ካምፖቻቸውና አድማ ብተና አባላቱ ላይ ጉዳት ደርሷል። ይህንን በተመለከተ በባህር ዳር ዙሪያ የወጡ መረጃዎችን በዝርዝር በዚህ ሰዓት ወደ እናንተ አደርሳለሁ። ከዛ ባሻገር በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን አሰናድቻለሁ። በአማራ ክልል የተለመዱ የውሎ ዝርዝር መረጃዎችን ተከታተላላችሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወደ ወሎም ወደ ሸዋም በተለያዩ ቀጠናዎች ያሉትን ዝርዝር መረጃዎች አደርሳችኋለሁ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዚህ ባሻገር ደግሞ ሰሞኑ እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል በተለይ በትግራይ ክልል ያለው የፖለቲካ ሁኔታ ነው። ይህንን በተመለከተም እንደዚሁ አዲስ የወጡ መረጃዎችን ወደ እናንተ አደርሳለሁ። ህወሓት የዲፕሎማሲ ማህበረሰቡን ትኩረት መልሶ እያገኘ ነው። የአሜሪካ ኤምባሲ በሳምንት ለሁለት ቀናት የልዑካን ቡድንን ወደ መቀሌ በመላክ የታደሰን ቡድንና የነ ደብረጽዮን ቡድን ለማነጋገር ሞክሯል። የነ ደብረጽዮን ቡድን ደግሞ ቀን ቆርጫለሁ ብሏል። እንግዲህ ከሁለት ቀናት በኋላ ሙሉ መፈንቅለ መንግስቱን ምክር ቤቱን በመጥራት ታደሰ ወረደን በማባረር ደብረጽዮንን ፕሬዝዳንት በማድረግ እንደዚሁ የትግራይን ክልል አጠቃላይ አስተዳደር ረከባለሁ በሚል እንቅስቃሴ እያደረገ ነው። ይህም ጉዳይ በተመለከተና በተለይ አሜሪካኖቹ ያሳሰባቸውና አሜሪካኖቹ ለህወሓቶች የነገሯቸው ጉዳዮች ምንድናቸው የሚለውን ጨምሮ ያሉ በትግራይ አካባቢ ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። በአፍሪካ ቀንድ እየተባባሰ የመጣውን ጦርነት በተለይ በሱዳን ውስጥ ያለው ጦርነት በቀጥታም ሆነ በተዘዋዋሪ ከኢትዮጵያ ጋር እስካሁን ስሙ ሲነሳ ቆይቷል። ይሄ ጦርነት በቀጥታ ወደ ኢትዮጵያ ነፃ ግዛት ገብቶ ጦርነት እየተደረገ ነው። በዛሬው ዕለት በምዕራብ ኢትዮጵያ ቤኒሻንጉል ቀጠና በአንድ የሕክምና ጣቢያ ላይ የአልቡርሃን ጦር ጥቃት አድርሷል። በዚህ ሐኪሞችና እንዲሁም ደግሞ ሕክምና ላይ የነበሩ ሰዎች ጉዳት ደርሶባቸዋል ተብሏል። ጦርነቱ እንግዲህ ይሄ ለሁለተኛ ጊዜ ነው እንደዚህ አይነት የአየር ጥቃቶች እና የከባድ መሳሪያ ጥቃቶች ወደ ኢትዮጵያ ድንበር ዘልቀው የአልቡርሃን ጦር ሲፈጽም፣ ይሄ የሆነው ደግሞ የኢትዮጵያ መንግስት እንደዚሁ ለአርኤስኤፍ የአልቡርሃን ጦር ለሚዋጋው ነፃ መሬት ወታደራዊ ስልጠናና ሌሎች ድጋፎችን እያደረገ ነው በሚል ነው። ከዚህ ጋር በተያያዘ አልቡርሃንም በተቃራኒው የተለያዩ ታጣቂዎችን እያሰለጠነ ነው የሚገኘው የህወሓትን አርሚ ሰባን ጨምሮ። ከዚህ ጋር በተያያዘ ያለው ጉዳይ ወዴት ይሄዳል? ባለፈው እንግዲህ የዓለም አቀፍ የግጭትና እንዲሁም ደግሞ የቀጠናዊ የደህንነት ጉዳይን የሚከታተሉ ተቋማት በኢትዮጵያና በሱዳን ድንበር አካባቢ እንደዚሁ አዲስ ኃይልና እንዲሁም ደግሞ የጥናትና ጉዳዩን በገለልተኛ አካል የሚመረምር ኃይል እንዲሰማራ ጠይቀው ነበር። አሁን ያ ከመሆኑ በፊት ግን እንደዚህ አይነት መረጃዎች ተሰምተዋል። ይህንንም በዚህ ሰዓት ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ አስተያየቶችን አድርሳችሁኛል፣ በእጅጉ ነው የማመሰግነው። እንግዲህ ካደረሳችሁኝ አስተያየቶች መካከል ጋይንት አካባቢ እየተፈጸመ ያለውን ጭፍጨፋ በተመለከተ ዘገባዎች አልተሰሩም የሚል እንደውም አካባቢው ላይ የምናውቀው ሰፈር የለም በሚል እንደዚሁ በውስጥ ደብዳቤም ጭምር ልካችሁልኛል። እንግዲህ በወቅቱ በሳሊ አሮጌው ሳሊ አዲሱ ሳሊ ላይ የነበረውን ጭፍጨፋ ጨምሮ በንፋስ መውጫ ከተማ ከቀይ ሽብር ጋር በሚስተካከል በስላሴ ቤተክርስቲያን 1971 ዓ.ም ወጣቶች በቀይ ሽብር እየተገደሉ ይጣሉበት በነበሩ አካባቢዎችና ቤተክርስቲያኑ ጭምር ወታደራዊ ካምፕ ሆኖ እየሆነ ያለውን ነገር በተመለከተ እስካሁን 33 ሰዎች በደብዛቸው ጠፍተዋል፣ ተገድለዋል የሚለው መረጃ ከወጣ ቀናት ተቆጥረዋል። ይህንንም በወቅቱ በተከታታይ ሽፋን ተሰጥቶታል። ምናልባት አንዳንድ አድማጭ ተመልካቾች አንዳንድ ዜናዎችን የምታዩቸው ከሌሎች ማህበራዊ ሚዲያዎች ላይ በደንብ ከተስተጋቡ በኋላ ይሆናል። በአማራ ክልል በተቻለ መጠን ያለውን አጠቃላይ የውሎ መረጃ በንጹሃን ላይ በተናጠልም ሆነ በግለሰብ ደረጃ የሚፈጸሙ ግፍና ሰቆቃዎች በዚህ ሚዲያ ሽፋን ያልተሰጣቸው ካሉ ምናልባት እንግዲህ ያልተሰሙት ካልሆኑ በስተቀር አብዛኞቹ ጉዳዮች በየቀኑ ሽፋን ይሰጣቸዋል። ለዚህም ነው ብዙ እንግዲህ በሰብአዊ መብት ላይ መረጃ የሚሰበስቡ እንዲሁም ደግሞ ሪፖርቶችን የሚያጠናቅሩ ተቋማት ዕለታዊ ሁኔታዎችን ከዚህ ሚዲያ እየተከታተሉ እንደሆነም የሚገልጹ። ስለዚህ ጋይንት የነበረውን አጠቃላይ ሁኔታ በተመለከተ ከዲያቆናት እስከ ካህናት፣ ከካህናት እስከ ሴት እናቶች ጭምር የተፈጸመውን ጭፍጨፋ ተመለከተ በተደጋጋሚ እንዲሁም ደግሞ ትዕዛዝ የሚሰጠውን ኮሎኔል ጨምሮ የምስራቅ እዝ ከሞጣና አካባቢው ተዛውሮ የምስራቅ እዝ እንግዲህ የክፍለ ጦር አዛዥ ወደዚህ ቀጠና ተዛውሮ ከመጣ በኋላ በጭካኔ የሚፈጽማቸውን ተግባራት በተመለከተ ስም ዝርዝርና ማስረጃዎችን በማውጣት ጭምር እንግዲህ ይፋ ተደርጓል። አሁንም ተጨማሪ መረጃዎች ከየአካባቢዎቹ የሚወጡ ከሆነ ወደፊት ወደ እናንተ አደርሳለሁ። ለማንኛውም ግን ሽፋን ተሰጥቷቸዋል። በተለያዩ አካባቢዎች እንግዲህ ባለስልጣናት በተለይ
የሚሊሻ ቤተሰቦች የመከላከያ ኃይል ተመልሶ ሲገባ ጥቆማ በመስጠት ወጣቶቹን ላይ እንዲጨፈጨፉና እንዲገደሉ የሚያደርጉትም እንግዲህ አብዛኞቹ የአካባቢ የብልጽግና ባለስልጣናትና የሚሊሻ ቤተሰቦች ናቸው። ባለፈው ተደጋጋሚ በተደረጉ ዘመቻዎች እንግዲህ የሚሊሻ አባላት ጉዳት ደርሶባቸዋል። ይህንን እንደምን እንበቀላለን በሚል በመከላከያ በኩል ነው ይህን እያደረጉ ያሉት። ይሄ ደግሞ ግልጽ የሆነ ወንጀል ነው የሚሆነው። እንግዲህ እነዛ ሚሊሻዎች በውጊያ የተገደሉ ሊሆኑ ይችላሉ። እንግዲህ ያው መገደላቸው ያሳዝናል። ግን በውጊያ ነው ግንባር ይዘው እየተገደሉት። ከዛ ባለፈ ግን በሲቪሊያን ቤተሰቦቻቸው ላይ የሚፈጸመው ግድያ ግን ይሄ ደረቅ ወንጀል ነው፣ የጦር ወንጀልም ነው የሚሆነው። በውጊያ በግንባር የወደቁ አካላት እንግዲህ ሁለት ጎራ ይዘው እሱ ሌላ ጉዳይ ነው። ከቤት ተወስደው የሚገደሉ የሚሊሻ ቤተሰብ ስለሆኑ የሚገደሉ፣ የወታደር ቤተሰብ ስለሆኑ የሚገደሉ፣ የፋኖ ቤተሰብ ስለሆኑ የሚገደሉ ካሉ እሱ በሁለቱም በኩል ወንጀል ነው። ይሄ ነው እየተፈጸመ ያለው። ለማንኛውም ወደ መረጃዎቹ ሄዳለሁ። ወደ መረጃዎቹ ሄድ ወደ መቀሌ የሚወስደን መረጃ ነው የማስከትለው። ወደ መቀሌ የሚወስድን መረጃ ሳስቀድም እንግዲህ በመቀሌ የአሜሪካ ኤምባሲ የልዑካን ቡድን በሳምንት 2 ዙር ወደ መቀሌ መመላለሳቸውን ነው የወጡ መረጃዎች የሚያሳየው። አንደኛው ቡድን ባለፈው ሳምንት ወደ መቀሌ በመሄድ የታደሰ ወረደን አግኝቷል። ታደሰ ወረደ ጋር ተነጋግሯል። ሁለተኛው ቡድን ከ2 ቀናት በፊት ባለፈው ሰኞ ወደ መቀሌ በመሄድ ከነደብረጽዮን ቡድን ጋር ተነጋግሯል። እንግዲህ የአሜሪካ ኤምባሲ በሳምንት 2 ጊዜ ወደ መቀሌ ያመላለሰውና ስጋት የጣለበት ጉዳይ ምንድን ነው የሚለው ሲታይ እንግዲህ የጉዳዩን ክብደትና የመረጃውንም እና እየመጣ ያለውን ፖለቲካዊ እና የሰሜን ኢትዮጵያ አዲስ ውጊያና ጦርነት ቀጠናዊ አድርጎ የሚያሳይ ይሆናል። ከዚህ ጋር በተያያዘ እንግዲህ ኤምባሲው በተለያዩ ጉዳዮች መነጋገሩ ነው የተገለጸው። መቀሌ ያለው የፖለቲካ እንቅስቃሴ ከፍተኛ ጡዘት ደረጃ ላይ መድረሱን ተከትሎ የአሜሪካ ኤምባሲ ሁኔታውን እየተከታተለ እንደሆነ መረጃዎች ጠቁመዋል። ኤምባሲው በተለያየ ዙር በመቀሌ ባደረገው ጉዞ መጀመሪያው ጀነራል ታደሰ ጋር፣ ሁለተኛው ደብረጽዮን ጋር በተለያዩ ጉዳዮች ተነጋግሯል። ጀነራል ታደሰ ጋር የጊዜያዊ አስተዳደሩን የፕሪቶሪያ የሰላም ስምምነት ስለማስቀጠልና ተያያዥ ጉዳዮችን እንደዚሁ ተነጋግሯል ነው የተባለው። ያው እንግዲህ ይሄ ይቻላል የሚለው አብሮ የሚታይ ነው። ከነደብረጽዮን ጋርም በተመሳሳይ እንግዲህ በሁለተኛው ዙር ጉዞ ሚያዝያ 19 2018 ከነደብረጽዮን ቡድን ጋር ውይይት ተደርጓል። ይሄም እንግዲህ ሊያደርጉ ያሰቡትን መፈንቅለ መንግስት እንዲሁም ደግሞ በደቡብ አፍሪካው ስምምነት የፈረሰውን የፕሪቶሪያ ውል ያፈረሰውን አስተዳደርና ህገወጥ የተባለውን ምርጫ እንመልሳለን የሚሉት እንቅስቃሴ እንዲያቆሙ ተነግሯቸዋል። ከዚህ ባሻገር በምስራቅ አፍሪካ ትልቅ አደጋ የሚያመጣ የጦርነት ዝግጅት እና የጦርነት አጠቃላይ እንቅስቃሴያቸውን እንዲያቆሙ በአሜሪካ ኤምባሲ በኩል ተነግሯል። ይህ እንግዲህ ከስምምነቱ ያፈነገጠ እንቅስቃሴ እንደሆነ የአሜሪካ ኤምባሲ ለማሳሰብ ሞክሯል። የአሜሪካ ኤምባሲ ከዚህ ባለፈ የህወሓት እንቅስቃሴ ከሱዳን እስከ አስመራ፣ ከአስመራ እስከ አዲስ አበባ በምስራቅ አፍሪካን ወደ አዲስ የለየለት ጦርነት የሚያስገባና ለአሜሪካና ለዓለምም በቀጠናው አዲስ የሆነ ስጋት ይዞ የሚመጣ እንደሆነ ነው አሜሪካ ማስጠንቀቂያ የሰጠችው። ይህንን በተመለከተ እነ ደብረጽዮን ተፈናቃዮችን ለመመለስ ሲባል ነው አስተዳደሩንም የምንመልሰው፣ እንዲሁም ደግሞ ጊዜያዊ አስተዳደሩን የምናፈርሰው ተፈናቃዮችን ለመመለስ ነው በሚል ምላሽ ለመስጠት ሞክረዋል። አሜሪካ ይህንን እንቅስቃሴያቸው እነ ደብረጽዮን የማያቆሙ ከሆነ የተለያዩ እርምጃዎችን እንደምትወስድ ዛቻና ማስጠንቀቂያ ሰጥታለች። አሜሪካ በህወሓት ቁልፍ ወታደራዊና የፖለቲካ ሰዎች ላይ ማዕቀብና እገዳዎችን እንደምትጥል ነው እየተገለጸ ያለው። በአሜሪካ በኩል የንብረት ማዕቀብ፣ የእንቅስቃሴ ገደብና እንዲሁም ደግሞ የጉዞ ማዕቀብ የሚጣልባቸው የህወሓት ባለስልጣናትና ወታደራዊ አዛዦች አሁን በነ ደብረጽዮን በኩል ያሉት ናቸው። እንግዲህ ከኤርትራና ከሱዳን ጋር በማያያዝ ጦርነት የሚቀሰቀስ ከሆነ አሜሪካ ከፍተኛ ስጋት እንዳላት መግለጿ ነው መረጃዎቹ የሚያሳዩት። ከዚህ ጋር በተያይዘ እንዳለ ህወሓት ሚያዝያ 23 በሚቀጥለው አርብ ከ2 ቀናት በኋላ ማለት ነው የትግራይን ምክር ቤት በመጥራት ታደሰ ወረደን ሙሉ በሙሉ ከስልጣን እንደሚያሰናብትና ስልጣኑን እንዲያስረክብ ትዕዛዝ መስጠቱን ነው መረጃዎች የሚያሳዩት። ዛሬ ለጀነራል ታደሰ ተልኳል በተባለ መልእክት በሚቀጥለው አርብ ሚያዝያ 23 2018 በሰለጠነ መንገድ ስልጣን ርክክብ እንዲያደርግ የሚል ገጽታ ሽፋን ይሰጣል፣ እንዲሁም ደግሞ ከለላ ይሰጣል፣ ስልጣን አስረክብ የሚል ትዕዛዝ ተሰጥቶታል። ካልሆነ ሌላ ነገር ይጠብቃል የሚል እንደዚሁ ሌሎች ጉዳዮችንም እንዲያውቃቸው በሚል ለጀነራል ታደሰ ወረደ በእነ ደብረጽዮን በኩል የሚከተለው መልእክት ተልኮልታል ነው የተባለው። ከነዚህ መልእክቶች መካከል በወርቅ ዝርፊያ 123 ሚሊዮን የአሜሪካን ዶላር የወርቅ ዝርፊያና በዱባይና በሌሎች አውሮፓ ሀገራት የተከማቸ የታደሰ ወረደ ንብረት እንዲሁም ደግሞ ከጾታዊ ትንኮሳዎች ጋር በተያያዘ እንደዚሁ በ4 ሴቶች ላይ
የተያዙ መረጃዎች በሚል ለማስፈራሪያ ለታደሰ ወረደ ተነግሮታል ነው የተባለው። ጀነራል ታደሰ ወረደ እንግዲህ ይህንን ቢቀርብበትም ሚያዝያ 23 2018 የክልሉ ምክር ቤት ምስረታና ከምክር ቤቱ ለሚመረጠው ፕሬዚዳንት ያው ደብረጽዮን ነው የሚሆነው ለዚህ ታደሰ ወረደ ቦታ ይለቃሉ የሚለው እየተጠበቀ ነው የሚገኘው። ይሄ ባለበት ሁኔታ የነጻድቃን ቡድን የነጌታቸው ቡድን እና አብይ አህመድ ምን ያደርጋሉ የሚለው አብሮ የሚታይ ነው የሚሆነው። ምናልባት ከዚህ ጋር መቀሌ ያለውን እንቅስቃሴ ተከትሎ ሊሆን ይችላል የሚታዩ አዳዲስ ወታደራዊ እንቅስቃሴዎች አሉ። ከነዚህ መካከል የመከላከያ ምክትል ኢታማጆር ሹሙ በአጠቃላይ እንግዲህ ውጊያና የግንባር ኦፕሬሽኖችን በዋናነት የሚመለከቱት ጀነራል አበባው ታደሰ ወደ ግንባር በመንቀሳቀስ የእዞችን ሲያበረታታ ታይቷል። ዛሬም እንደዚሁ ከሰዓት በኋላ የወጡ መረጃዎች እንደሚያሳዩት ወደ ሰሜን ኢትዮጵያ በተለይ በአዲስ አበባ ጎጃም ጎንደር መስመር ከፍተኛ ቁጥር ያለው ወታደር ተንቀሳቅሷል። የጦር መሳሪያዎችን ጨምሮ እስከ 200 የሚደርሱ ተሽከርካሪዎች ዛሬ ጦር መሳሪያ እንዲሁም ደግሞ ወታደሮችን ጭነው ወደ ሰሜን ምዕራብ ኢትዮጵያ ተንቀሳቅሰው ወደ ሰሜን ምዕራብ ኢትዮጵያ ጎንደርና ጎጃም ቀጠና ማለት ነው ምናልባት መዳረሻቸው ወደ ተከዜ ቀጠና ሊሆን ይችላል። ይህም እንግዲህ ካለው አጠቃላይ ሁኔታ ጋር የሚያያይዙት መረጃ ምንጮች አሉ። እንግዲህ ይህ በእንዲህ እንዳለ መቀሌ አምቡላንሶች እንዲሁም ደግሞ የአርሚ 22 እና የአርሚ 50 ታጣቂዎች በተጠንቀቅ እንዲቆሙ ትዕዛዝ ተሰጥቷል። ከዚህ ጋር በተያያዘ ጀነራል ታደሰ ተስማምቷል በስልጣኑን ለማስረከብ የሚሉ አንዳንድ መረጃዎችም እየወጡ ነው የሚገኙት። ይህንን በተመለከተ እንግዲህ የድምፅ ቅጂዎችም ጭምር ጀነራል ታደሰ ለማስረከብ ተስማምቷል የሚሉ ድምፅ ቅጂዎች ወጥተዋል። ከዛ ባሻገር ደግሞ ሌሎች ደግሞ ከተወሰኑ ወታደራዊ አዛዦች ጋር በመሆን መፈንቅለ መንግስቱን ለማክሸፍና ከአዲስ አበባ ወታደራዊ ድጋፍና እርዳታ ለመጠየቅ ጀነራል ታደሰ ወረደ በተጠንቀቅ ላይ ይገኛል የሚሉ ሁለት አይነት መረጃዎች ናቸው እየወጡ ያሉት። ምናልባት እንግዲህ ከተለመደ ሁኔታ አንጻር ጀነራል ታደሰ ወረደ እነ ደብረጽዮን ቡድን ጋር ብዙ የሚራራቅ ስላልሆነ ስልጣን ሊያስረክብ ይችላል። ከዛ በኋላ በነገራችን ላይ ለአሜሪካ ኤምባሲ እነ ደብረጽዮን አንስተዋቸዋል ከተባሉ ጉዳዮች መካከል ከነ አብይ ጋር መደራደር እንችላለን የክልሉን ስልጣን ከያዝን በኋላ የሚሉ ጉዳዮችንም አንስተዋል ነው እየተባለው። እንግዲህ ወደ ሱዳን ሚዲያዎችም ያወጧቸውን የህወሓት ታጣቂዎች ተመለከቱ መረጃዎች አሉ። የሱዳን ሚዲያዎች የተማረኩ የህወሓት ታጣቂዎችን ምስል ይዘው በመውጣት መነጋገሪያ አድርገዋል። በዚህ በተለይ የሱዳን ፈጥኖ ደራሽ ኃይል ማረኳቸው ያላቸው የትግራይ ተወላጅ ታጣቂዎች የአርሚ 70 አባላትና ከአልቡርሃን ጎን ሆነው አርኤስኤፍን ሲጓጉ የተማረኩ እንደሆኑ መረጃዎች ያሳያሉ። በዚህ በጦር ሜዳ የተማረኩ ናቸው የተባሉ ታጣቂዎችን በተመለከተ ከአሁን በፊት ከአልቡርሃን ጎን ሆነው ይዋጉ የነበሩ የህወሓት ታጣቂዎች በደመወዝ በጥቅማጥቅምና በተለያዩ ጉዳዮች ሕክምናን ጨምሮ በቂ ድጋፍ አላገኘንም በሚል ኮንትራት አቋርጠው የነበረ ቢሆንም እንደገና የህወሓት ወታደራዊ አዛዦች ከአልቡርሃን ጎን ሆነው እንዲሰለፉ አድርገዋቸው የተወሰኑት ተማርከዋል፣ የተወሰኑትም ጉዳት ደርሶባቸዋል። የአልቡርሃን ጦር የአርሚ 70 አባላትና በመቀሌ ካለው ጋር በተያያዘ ያው በቀጥታና በተዘዋዋሪ ያው በጦርነት ውስጥ እየተሳተፈ ነው የሚገኘው። ወደ ሌላው ከዚህ ከሱዳን ጋር በተያያዘ ሌላ መረጃ ሳስከትል በሱዳን በቤንሻንጉል በኢትዮጵያ የሚገኝ አንድ የጤና ጣቢያ ላይ ዛሬ የአልቡርሃን ጦር ድብደባ ፈጽሟል። በኢትዮጵያ ቤንሻንጉል ጉሙዝ ክልል ከአሶሳ ከተማ ወደ 22 ኪሎ ሜትር ርቀት ላይ የሚገኝ ወደ ሱዳን መውጫ የጀነራል መሐመድ ጦር በፈጸመው ጥቃት የሕክምና ባለሙያዎችና ሕክምና ፈላጊዎች ደግሞ ሕክምና ላይ የነበሩ ዜጎች ህይወታቸው አልፏል፣ ጉዳት ደርሶባቸዋል፣ የአካል ጉዳት የሚል ወጥቷል። ይህ እንግዲህ የአልቡርሃን ጦር የሚታከምበት ሕክምና ማዕከል ነው በሚል ነው በዚህ ጣቢያ ላይ ጥቃት የፈጸመው የጀነራል አልቡርሃን ጦር። ይህ እንግዲህ ያው ወደ ኢትዮጵያ ጦርነቱ የገባበት ነው። ካሁን በፊትም እንደዚሁ ኩርሙክ ተብሎ የሚጠራው ቦታ የኢትዮጵያ ጦር በቀጥታ ሲሳተፍ የአየርና እንዲሁም ደግሞ የድሮን ድብደባዎችም ተፈጽመዋል። የሳውዲ አረቢያም እንዲሁም ደግሞ የግብፅ አውሮፕላኖችም ጭምር በዚህ ቀጠና በእጃዙር ድብደባ ፈጽመዋል። የሱዳን ጦር እንግዲህ እና የሱዳን ጦርነት ወደ ኢትዮጵያ በቀጥታ እየገባ መሆኑ ይሄ አመላካች ነው። ሌላው የህወሓት ታጣቂዎች ዛሬ ከተለያዩ አርሚዎች ስምሪትና ግዳጅ ቀጠና በመውጣት ወደ ሐራ መሬት ወደሚባለው ሂደዋል የሚሉ መረጃዎች ወጥተዋል። ከነዚህ መካከል የአርሚ 15 እና የአርሚ 24 አባላት ቁጥራቸው ከ60 የሚበልጡ በመሃላቸው ወታደራዊ አዛዦችም ጭምር ያሉባቸው ወደ ሐራ መሬት መቀላቀላቸውን የወጡ መረጃዎች እያሳያሉ። ወደ ሌሎች መረጃዎች ሲሄድ ወደ አማራ ክልል የግንባር መረጃዎች ነው የሚሄደው። ወደ አማራ ክልል የግንባር መረጃዎች ሲሄድ ወደ ሸዋ የሚወስድን መረጃ አስከትላለሁ። በሸዋ በደጋማው የመንዝ ቀጠና፣ በቆላማው የይፋት ቀጠናና በተራራማው የአንኮበር ቀጠናዎች የድሮንና የአየር ቅኝትና አሰሳዎች እየተደረጉ መሆናቸው ነው መረጃዎች የሚያሳዩ። ዛሬ ከማለዳው ጀምሮ እስከ ረፋት ድረስ ተከታታይ የድሮን አሳና ቅኝት ተደርጓል። በይፋት ቀጠና ጥራጥራ፣ ማፉድ፣ ራሳ፣ ሰሲት፣ አልዩ አምባ፣ አጋምበር፣
ባሽ፣ መዘዞ፣ አንኮበር ጨምሮ ተከታታይ የድሮን ቅኝቶች መደረጋቸውን ነው ዛሬ ከአካባቢ የወጡ መረጃዎች የገለጹት። ወደ ባህር ዳር ዙሪያ ስንሄድ በባህር ዳር ዙሪያ በሁለት መውጫዎች ላይ ትላንትና እና ዛሬ ረፋድ በተፈጸሙ ጥቃቶች ጉዳት መድረሱ ነው መረጃዎች የሚያሳዩት። በባህር ዳር ዙሪያ መራዊ ከተማ ሚያዝያ 20 በትላንትናው ዕለት አመሻሹን ፋኖ ወደ ከተማው ዘልቆ በመግባት በፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። በዚህም በፋኖ ኦፕሬሽን የሚሊሻ አባላትን ጨምሮ የአካባቢው የብልጽግና ባለስልጣናት ከቁጥራቸው 7 የሚሆን ስለመሞታቸው መረጃዎች ገልጸዋል። ሌሎችም ቁጥራቸው ያልታወቀ ቁስለኛ ሆነዋል። ፋኖ ይህን ጥቃት ፈጽሞ ያለምንም ጉዳት ከተማውን ለቆ ወጥቷል። ከነዚህ መካከል እንግዲህ የአካባቢው የብልጽግና የቀበሌ የአስተዳደር እንዲሁም ደግሞ የሚሊሻ ተወካዮች ጭምር ይገኙበታል ተብሏል። እንግዲህ ይህንን በተመለከተ ከሚሊሻ አባላቱ ባሻገር የታችኛው አስተዳደር መዋቅር የብልጽግና ባለስልጣናት ይገኙበታል ነው የተባለው። ሌላው እንደዚሁ በባህር ዳር ዙሪያ ዛሬ ከሰሙ መረጃዎች መካከል ከባህር ዳር ወደ አዴት ሞጣ በሚወስደው መንገድ አንዳንሳ ተብሎ የሚጠራ ቦታ ከማለዳ 11 ሰዓት ጀምሮ ፋኖ ወደ አንዳንሳ ከተማ ዘልቆ በመግባት በካምፕ ላይ በነበረ የአድማ ብተናና የሚሊሻ ኃይል ላይ ድንገተኛ ጥቃት በመክፈት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከባህር ዳር ወደ አዴት መስመር የምትገኘው አንዳንሳ ከተማ ፋኖ ሌሊት በመግባት በካምፖች ላይ ጥቃት ፈጽሟል። በጥቃቱ የደረሰውን ጉዳት በተመለከተ ፋኖ ከሰዓት በኋላ መረጃዎችን አውጥቷል። ሚሊሻና አድማ ብተና አባላት ከፍተኛ ጉዳት ደርሶባቸዋል። የሞት መጠን በውል አልታወቀም። ከጉዳቱ አንጻር ግን ባህር ዳር ዙሪያ ዛሬ ማልዳ በነበረው ውጊያ 14 የአድማ ብተና አባላት ምርኮኛ ስለመሆናቸው 2 ብሬን 45 ክላሽንኮቭ 3 ኤስኬኤስ መሳሪያ 3 መገናኛ ሬዲዮን ጨምሮ የእጅ ቦምብና 4000 በላይ ተተኳሽ በፋኖ እጅ መግባቱን መረጃዎቹ ይገልጻሉ። በፋኖ በኩል የወጡ አሃዛዊ መረጃዎች ናቸው። ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ወሎ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ ወደ ዋግኽምራ ዞን የሚወስደን መረጃ ነው የማስከትለው። ዋግኽምራ ዞን በጋዝጊብላ አቅራቢያ በተፈጸመ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። በዋግኽምራ ዞን ጋዝጊብላ ካስ ከተማ ወደ ቅልጥም መስፈሪያ ተብሎ ወደሚጠራ ቦታ እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ በተፈጸመ ድንገተኛ ጥቃት ነው ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ የደረሰው። በተመሳሳይ ካስ ከተማ ውስጥ በሚገኝ ቴክኒክና ሙያ ኮሌጅ ጊዜያዊ የሚሊሻ ካምፕ ላይም ዛሬ ማለዳ ፋኖ ፈጸመው ጥቃት የሚሊሻ አባላት ጉዳት ደርሶባቸዋል። ትላንትና ድንገተኛ የደፈጣ ጥቃት ትናንት ሲፈጸም፣ የዛሬው ደግሞ ዛሬ ማለዳ ካምፕ ላይ የተፈጸመው ጥቃት ዛሬ ሚያዝያ 21 የተፈጸመ ነው በተከታታይ ቀናት። ሌላው ከአዲስ አበባ ወደ ሰሜን ኢትዮጵያ ተጨማሪ ኃይል እየተንቀሳቀሰ ነው የሚል መረጃ ነው። ወደ ሰሜን ኢትዮጵያ ተጨማሪ ኃይል እየተንቀሳቀሰ ነው። ከአዲስ አበባ በጎጃም ጎንደር መስመር ከ170 በላይ ተሽከርካሪዎች ወታደሮችን ጭነው ሌሎች ደግሞ ተሽከርካሪዎች እንደዚሁ ሎጂስቲክ እና የጦር መሳሪያ ይዘው ዛሬ ተንቀሳቅሰዋል። የመጀመሪያዎቹ ተሽከርካሪዎች ደብረ ማርቆስ አካባቢ መድረሳቸውን ተመልክተናል ብለዋል። እንግዲህ ለወራት ቆም ብሎ የነበረው ተጨማሪ የጦር መሳሪያ ወደ ሰሜን ኢትዮጵያ ተጨማሪ ሰራዊት ማስጠጋት እንግዲህ በትግራይ ካለው ውጥረት ጋር የተያያዘ ነው ወይስ ደግሞ አረጋ ከበደ ሰሞኑን በአማራ ክልል አዲስ መጠነ ሰፊ ዘመቻ እናደርጋለን ከሚለው ጋር የተያያዘ ነው የሚለውን አብረን የምናየው ነው የሚሆነው። ባለፈው እንግዲህ የካቲት ወር መጨረሻ መጋቢት ወር ጨምሮ ከደቡብ ኢትዮጵያ፣ ከመካከለኛው ኢትዮጵያ፣ ከምስራቅ ኢትዮጵያ እና ከሰሜን ኢትዮጵያ መካከለኛው አካባቢ ወደ ሰሜን ምዕራብ ኢትዮጵያ በወልቃይት፣ በጠለምት፣ በዋግኽምራ፣ በራያና በአፋር በኩል ከፍተኛ ኃይል እንዲከማች ተደርጓል። ይህ በእንዲህ እንዳለ ጀነራል አበባውም እንደዚሁ ዛሬ በትናንትናው ዕለት በግንባር በመገኘት ሰራዊቱን ሲያበረታታ ታይቷል። የደቡብ ዕዝን በተመለከተ በግንባር ላይ በመገኘት ነው ጀነራል አበባው እያበረታታው። ይህ እንግዲህ ካለው ውጥረት ጋር የተያዘ ይሆናል ወይ የሚለው እንግዲህ አብሮ የሚታይ ጉዳይ ነው። ጀነራል አበባው ከደቡብ ዕዝ አዛዦች እና ሰራዊቱ ጋር በመሆን ይህንን ብርታት ሲሰጥ ታይቷል። እንግዲህ የጦርነት ጅማሮ ወይም ደግሞ አዲስ ዘመቻ ሊኖር ይችላል የሚለውን የሚያጠናክር መረጃ ነው። ወደ ሌሎች መረጃዎች ስንሄድ የችሎት መረጃ አስከትላለሁ። በችሎት መረጃ በትላንትናው ዕለት ወደ ፍርድ ቤት ከቀረቡ መካከል እነ ጌታቸው አዳሙ ፍርድ ቤት ቀርበዋል። እንዲከላከሉ የጥፋተኝነት ብይን ተሰጥቶ ሰኔ 16 ጀምሮ መከላከያ ምስክሮችን እንዲያቀርቡ ተለዋጭ ቀጠሮ ተሰጥቷል። እነ ሀብታሙ መሐመድ እንደዚሁ መከላከያ ምስክሮቻቸውን እንዲያቀርቡ ከሚያዝያ 22 ጀምሮ 2018 ጀምሮ ቀጠሮ ተሰጥቷል። እነ ፈለቀ ታደሰ ለግንቦት 4 2018 ተለዋጭ ቀጠሮ ተሰጥቷቸዋል። እነ ካሳሁን ሸዋቀና ለግንቦት 3 ተለዋጭ ቀጠሮ ተሰጥቷቸዋል። እንግዲህ በችሎት በአዲስ አበባ ያለ ነው። ወደ ጋሞ ዞን ስንሄድ በጋሞ ዞን ዘይሴ ማህበረሰብ ላይ ዛሬ የአካባቢ ፖሊስ ጥቃት መክፈቱን መረጃዎች ገልጸዋል።
በዘይሴ ማህበረሰብ ላይ የተከፈተው ጥቃት ባጋ፣ ሾርጌ፣ ብቀሳ፣ ጎንቺፋ፣ ተንዳ፣ ጉራሬ፣ አይባሌ፣ ጎሮ፣ ውሎ ተብሎ በሚጠሩ አካባቢዎች የዞኑ እና የክልሉ ፖሊስ ወደ አካባቢ በመግባት አምጻቸዋል ባላቸው አካባቢ ነዋሪዎች ላይ ጥቃት ከፍቷል። እስካሁን በጥቃቱ የደረሰው ጉዳት በውል አልታወቀም። ከዚህ በፊት በተከፈተ ጥቃት በአካባቢው ቁጥራቸው ከ100 በላይ የሚሆን የዘይሴ ማህበረሰብ አባላት ሲገደሉ ከ5000 በላይ የሚሆኑት መፈናቀላቸው መዘገቡ ይታወቃል። ወደ ሌላ መረጃችን ስንሄድ ወደ ምስራቅ አፍሪካን የተመለከተ መረጃ ነው። በምስራቅ አፍሪካ የጦር መሳሪያ ዝውውርን በተመለከተ የወጡ መረጃዎች እንደሚያሳዩት ባለፈው ሚያዝያ 1 ወር በ24 ሰዓት እና በወሩም አጠቃላይ የጦር መሳሪያ ዝውውር ሲታይ በ27 የጦር መሳሪያ ዝውውር በአውሮፕላኖች ተደርጓል። ከነዚህ ውስጥ እንግዲህ ወደ 22ቱን ያጓጓዘው የአረብ ኤሚሬትስ ኩባንያዎች እና ከአረብ ኤሚሬትስ የተነሱ ናቸው። በእነዚህ በረራዎች እንግዲህ አብዛኞቹ መዳረሻዎች ኢትዮጵያ፣ ቡርኪና ፋሶ፣ ማዕከላዊ አፍሪካ ሲሆኑ እነዚህ ለአርኤስኤፍ የሚቀርቡ የጦር መሳሪያዎች ናቸው። በሌላ በኩል እንግዲህ ከነዚህ 22ቱ ያጓጓዘው የዩናይትድ አረብ ኤሚሬትስ ኤር ላይንስ ባቶት ተብሎ የሚጠራው የካርጎ አውሮፕላን ነው ጦር መሳሪያዎቹን እያራገፈው። እንዲሁ ደግሞ ካል አሪፋ ተብሎ ከሚጠራው አየር ማረፊያ በመነሳት ትናንትና መሻሹን የጦር መሳሪያ የጫኑ አውሮፕላኖች ወደ ኢትዮጵያ መግባታቸውን፣ ወደ ሊቢያ መብረራቸውን፣ ወደ መካከለኛው አፍሪካ መብረራቸውን ከዩናይትድ አረብ ኤሚሬትስ የወጡ መረጃዎች ያሳያሉ። ሁለት የዩናይትድ አረብ ኤሚሬትስ ሄርኩለስ አውሮፕላኖች ደግሞ ከቱርክ ወደ ዩናይትድ አረብ ኤሚሬትስ የጦር መሳሪያ ጭነው ትናንትና መሻሹን መግባታቸውን መረጃዎች ይገልጻሉ። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ